ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። አፋብን ሸዋ ጠቅላይ ግዛት ባለፉት 4 ቀናት ባደረገው ተከታታይ ውጊያ ከ44 በላይ ቀይ ቦኔት ለባሽ የብልጽግና አየር ወለድ ኮማንዶዎች መደምሰሱን ከ72 በላይ ደግሞ ቁስለኛ ማድረጉን አስታወቀ። በተመሳሳይ የድል መረጃ ከ4 ቀን ተከታታይ ውጊያ በኋላ የፋኖ ኃይሎች ታሪካዊቷን ከተማ መልሰው ተቆጣጥረዋል። ቀዳሚው የግንባር መረጃችን ነው። 6ኛ ቀኑን ያስቆጠረው የኢራን እስራኤል አሜሪካ ጦርነት በኢትዮጵያ መንግስታዊና ሃይማኖታዊ ተቋማት ላይ ያሰላለፍ ልዩነት አሳይተዋል። የብልጽግናው አለቃ ለ3ኛ የአረብ ሀገር በመደወል ድጋፋቸውን ሲያረጋግጡ፣ በተቃራኒው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ለኢራን አጋርነታቸውን ገልጸዋል። ሁለቱም አካላት ፖለቲካዊ አሰላለፋቸውን እንዳሳዩ ተደርጎ የሰሉ ትችቶች ቀርበዋል። በዝርዝር ቃኝተነዋል። የፋኖ ኃይሎች በርካታ የወረዳ ከተሞችን መቆጣጠራቸውንና የማጥቃት አቅም መጨመራቸውን ተከትሎ የብልጽግና ባለስልጣናት የወረዳ ማዕከላቸውን ጥለው እየጠፉ ነው። መከላከያ ኮብላይ ባለስልጣናትን ለመያዝ ተሰማርተዋል። ከአማራ ወደ አዲስ አበባ የሚሸሹ ባለስልጣናት ቁጥር ጨምረዋል። ክስተቱ የደርግን የመጨረሻ የስልጣን ዘመን የሚያስታውስ ሆኗል። በሌላ በኩል የጤና ባለሙያዎች ወደ ጦር ግንባር እንዲዘምቱ ትዕዛዝ ወርዷል። ይህም ሌላኛው መረጃችን ነው። የኢራን ወታደራዊ አመራሮች የጦርነቱን አቅጣጫ ይቀይራል ያሉትን ውሳኔ ወስነዋል። ውሳኔው በቀጠናው ላይ ተጨማሪ ስጋት እንዲያይል አድርጓል። ሩሲያ በበኩሏ የባህረ ሰላጤውን ሀገራት በተመለከተ በአሜሪካና እስራኤል ላይ ጠንካራ ክስ አቅርባለች። የኒውክሌር ባለቤቷ ሰሜን ኮሪያ በመሪዋ ኪም ጆንግ ኡን በኩል በመካከለኛው ምስራቅ ጦርነት ጣልቃ ገባለሁ ስትል ተሰምታለች። የጎልማሳው መሪ ንግግር የዓለም ሚዲያዎችን ትኩረት ስበዋል። ማስጠንቀቂያው ለኢራን የተሰጠ ድጋፍ ለምዕራባውያን ደግሞ አዲስ ስጋት ሆኖ ተመዝግቧል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። አፋብን ሸዋ ጠቅላይ ግዛት ባለፉት 4 ቀናት ባደረገው ተከታታይ ውጊያ ከ44 በላይ ቀይ ቦኔት ለባሽ የብልጽግና አየር ወለድ ኮማንዶዎች መደምሰሱን ከ72 በላይ ደግሞ ቁስለኛ ማድረጉን አስታወቀ። በተመሳሳይ የድል መረጃ ከ4 ቀናት ተከታታይ ውጊያ በኋላ የፋኖ ኃይሎች ታሪካዊቷን ከተማ መልሰው ተቆጣጥረዋል። አፋብን ሸዋ ጠቅላይ ግዛት ለጣቢያችን በላከው የግንባር መረጃ ላይ እንደተመላከተው ከዕለተ አድዋ የድል መታሰቢያ በዓል የካቲት 23 ቀን ጀምሮ እስከ ዛሬ የካቲት 26 ቀን ድረስ ጉለትና ቡልጋ አውራጃ በሁለት ወረዳዎች ለተከታታይ 4 ቀናት በተደረገ የተቀናጀ ውጊያ የአጼ አምደ ጽዮን ኮር የፋኖ ኃይሎች በመሩት ውጊያ ታላቅ የተባለ ድል ተመዝግቧል። ባለፉት 4 ተከታታይ ቀናት በተካሄደ ውጊያ በኮሩ የተረጋገጠው የጉዳት መጠን 44 የአገዛዙ አየር ወለድ ሰራዊት አስክሬን መቆጠሩን፣ ከ72 በላይ የሚሆን ደግሞ ከባድ ቁስለኛ መሆናቸውን እዙ በግንባር መረጃው አረጋግጧል። ይህ የኪሳራ መጠን በአገዛዙ ጥምር ጦር ማለትም በሚሊሻና የአድማ ብተናና ፖሊስ ኃይል ላይ የደረሰውን ጉዳት እንደማይጨምር የገለጸው እዙ የሸዋ ቀጠና ለብልጽግናው ሰራዊት ፔርሙዳ ሆኖበታል ሲል የኪሳራውን ሁኔታ አስረድቷል። ከመንዝ ሞላሌ በ14 ተሽከርካሪ፣ ከሰላ ድንጋይና ከጣርማ በር በ3 መኪና እንዲሁም ከሰላ ድንጋይ 1 ተጨማሪ ተሽከርካሪ ሚሊሻ በአጠቃላይ 16 ወታደራዊ ተሽከርካሪ አየር ወለድ ኮማንዶ፣ 1 ተሽከርካሪ ሚሊሻና 1 ዙ 23 አየር መቃወሚያ በመያዝ ወደ ውጊያ የገባው የአገዛዙ ጦር ከፍተኛ ምት ማስተናገዱ ነው የተሰማው። የአጼ አምደ ጽዮን ኮር ከራምቦ ክፍለ ጦር፣ ከ7 ለ7 ክፍለ ጦር፣ ከምኒልክ ክፍለ ጦር የኮሩ ቃኝ እንዲሁም ከተጉለት ሳህለ ስላሴ ክፍለ ጦር የአርበኞች ጦር ሰራዊት የተውጣጡ ሻለቆች በቅንጅት በተደረገው ውጊያ ጉልህ ሚና የተጫወቱ ሲሆን በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ በተካሄደ ውጊያ በአገዛዙ ሰራዊት ላይ የራምቦ ክፍለ ጦር የውጊያ የበላይነትን በመያዝ የሰሞኑን ውጊያ በድል መቋጨቱን ገልጸዋል። የብልጽግናው አገዛዝ አዲስ ተመራቂ የሆኑ የአየር ወለድ ኮማንዶዎችን ጭምር በውጊያ ላይ መሳተፋቸውን የገለጸው አፋብን በአጼ አምደ ጽዮን ኮር የፋኖ ኃይሎች ተጋድሎ አዲስ የገባው የአገዛዙ ኮማንዶ ከቀጠናው ተጠራርጎ መውጣቱን፣ ታሪካዊቷ ሳሲት ከተማ በፋኖ ኃይሎች ዳግም ነጻ መውጣቷን በግንባር መረጃው አረጋግጠዋል። በቀጠናው በተደረገው ውጊያ ጠላት ከተለያዩ የመንዝ ቀጠናዎች ኃይሉን በማሰባሰብ በሞጃና ወደራ ወረዳ ልዩ ቦታው ሸጋ ገበያ፣ እምባይ ባይድና ፊላገነት በተባሉ ቦታዎች ላይ ከወትሮው በተለየ መልኩ በከባድ መሳሪያ የታጀበ መልሶ ማጥቃት
ቢከፍትም በራምቦ ክፍለ ጦር በደረሰበት ከፍተኛ ምት 15 የብልጽግና አየር ወለድ ሰራዊት ሲደመሰስ ቁጥራቸው ከ18 በላይ የሚሆኑት ቁስለኛ ሆነው የመልሶ ማጥቃት ሙከራው እንደከሸፈ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አስታውቋል። ሽንፈትን የተከናነበው የአገዛዙ ጦር የተለመደ የጦር ወንጀል ተግባሩን በህዝብ ላይ መፈጸሙን የገለጸው ኮሩ በጭራሮ ደብር ቤተ ክርስቲያን ውስጥ ዘልቆ በመግባት ዝርፊያ ሲፈጽም ወንፈስ አማኑኤል በተባለ አካባቢ የቤት እንስሳትን ሆን ብሎ በጥይት መግደሉን ገልጸዋል። የብልጽግናው አለቃ ለሶስተኛ የአረብ ሀገር በመደወል ድጋፋቸውን ሲያረጋግጡ በተቃራኒው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ለኢራን አጋርነታቸውን ገለጹ። 6ኛ ቀኑን ያስቆጠረው የኢራን እስራኤል አሜሪካ ጦርነት በኢትዮጵያ መንግስታዊና ሃይማኖታዊ ተቋማት ላይ ያሰላለፍ ልዩነት ታይተዋል። ባለፈው ቅዳሜ እስራኤልና አሜሪካ በኢራን ላይ በፈጸሙት ጥቃት የተቀሰቀሰውን ግጭት ተከትሎ ኢራን ወደ በርካታ የገልፍ ሀገራት የሚሳኤልና የድሮን ጥቃቶችን መፈጸሟ ይታወሳል። ይህንን ተከትሎ የብልጽግናው አለቃ አብይ አህመድ ከዚህ ቀደም ወደ ኳታርና ኩዌት መሪዎች በመደወል አጋርነታቸውን ገልጸው ነበር። የኢራንንም ጥቃት አውግዘው ነበር። በተመሳሳይ በዛሬው ዕለት ሐሙስ የካቲት 26 ቀን ወደ ባህሬን በመደወል ከንጉስ ሐማድ ቢን ኢሳ አልሃሊፍ ጋር በስልክ መነጋገራቸውንና ድጋፋቸውን መግለጻቸውን የባህሬን መንግስት አስታውቋል። ይህም የብልጽግናው አለቃ ስልክ በመደወል ድጋፋቸውን የገለጹላቸውን የአረብ ሀገራት ቁጥር 3 አድርሶታል። ከዚህ በተቃራኒው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ በዛሬው ዕለት አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ለኢራን ያላቸውን አጋርነት ገልጸዋል። የኢራኑን መሪ አያቶላህ አሊ ሀሚኒ ሞት ተከትሎ በተዘጋጀው የሀዘን መግለጫ ላይ በአካል ተገኝተው ፊርማቸውን ማስፈራቸውን ኤምባሲው ይፋ ያደረገውን መረጃ የጣና ዘጋቢዎች ተመልክተውታል። ሀጂ ኢብራሂም ቱፋ ለኢራን ህዝብና መንግስት አጋርነታቸውንና ሀዘናቸውን እንደገለጹ ኤምባሲው ያስታወቀ ሲሆን ኪሳራው ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው ሲሉም ተናግረዋል ብለዋል። በምዕራቡ ዓለም ተቺዎች ሽብርን ኤክስፖርት ያደርጋሉ ተብለው ክስ ሲቀርብባቸው የነበሩት አያቶላህ አሊ ሀሚኒ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ሰማዕት ተብለው ተጠርተዋል። በአንድ በኩል የኢትዮጵያ ጠቅላይ ሚኒስተር ኢራን የባህሬንንና የሌሎች ሀገራትን ሉዓላዊነት የጣሰ ጥቃት መፈጸሟን በማውገዝ የገልፍ ሀገራትን በመደገፍ ሲቆሙ፣ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም በበኩላቸው የእስራኤልንና የአሜሪካን ጥቃት በማውገዝ ከኢራን ጎን እንደሚቆሙ ገልጸዋል። ይህንን ተከትሎ የኢትዮጵያ እስልምና ጠቅላይ ምክር ቤት ከኢራን ጎን መሰለፉ ከሃይማኖታዊ ወገንተኝነቱ ይልቅ ፖለቲካዊ ወገንተኝነቱ ያጋደለ ነው የሚል ትችት ተሰምተዋል። ትችቱን የሚያቀርቡ ወገኖች ኢራን የሺዓ እስልምና ተከታይ መሆኗን ያነሳሉ። በአንጻሩ ኢትዮጵያን ጨምሮ በመላው ዓለም ከ83 በመቶ በላይ የሚሆነው የሰኒ እስልምና ተከታይ መሆኑን በመጥቀስ በተለይም በኢራን ተከታታይ የሚሳኤልና የድሮን ጥቃት ያስተናገዱት ከ7 በላይ የባህረ ሰላጤው ሀገራት ማለትም ኳታር፣ ኩዌት፣ ኦማን፣ ባህሬን፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ የሱኒ እስልምና እምነት ተከታዮች መሆናቸውን ያነሳሉ። የሀጂ ኢብራሂም የኢራን ውግንናን ለኡማው ከመቆም ይልቅ ፖለቲካዊ ሆኖ ታይቷል የሚል ትችት ያቀረቡ ወገኖች የኢትዮጵያ እስልምና ጠቅላይ ምክር ቤት እንደ እምነት ተቋም ኡማውን የሚከላከል ጦርነቱን የሚያወግዝ መግለጫ ሳያወጣ በኢራን ኤምባሲ መገኘቱ ውግንናውን ፖለቲካዊ ቅርጽ ሰጥቶታል የሚል የሰላ ትችት ሲሰጥ መዋሉን የጣና ዘጋቢዎች ታዝበዋል። የእስልምና ምክር ቤቱ ድጋፍ ፖለቲካዊ ነው ብሎ ለመደምደም ጊዜው ገና ነው የሚሉ ወገኖች በበኩላቸው ምክር ቤቱ በጦርነቱ ዙሪያ ሊከተላቸው የሚችለውን ተጨማሪ እርምጃ መጠበቅ ግድ ይላል ብለዋል። የሆነው ሆኖ በዛሬው ዕለት የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ የኢራን ኤምባሲ ተገኝተው አጋርነታቸውን ሲገልጹ፣ የብልጽግናው አለቃ በበኩላቸው ኢራንን ኮንነው ለሶስተኛዋ የባህረ ሰላጤ ሀገር አጋርነታቸውን ገልጸዋል። የፋኖ ኃይሎች በርካታ የወረዳ ከተሞችን መቆጣጠራቸውንና የማጥቃት አቅም መጨመራቸውን ተከትሎ የብልጽግና ባለስልጣናት የወረዳ ማዕከላቸውን ጥለው እየጠፉ ነው። መከላከያ ኮብላይ ባለስልጣናትን ለመያዝ ተሰማርተዋል። ከአማራ ወደ አዲስ አበባ የሚሸሹ ባለስልጣናት ቁጥር ጨምረዋል። በሌላ በኩል የጤና ባለሙያዎች ወደ ጦር ግንባር እንዲዘምቱ ትዕዛዝ ወርደዋል። የፋኖ ኃይሎች የማጥቃት ቁመና መጠናከሩን ተከትሎ የአገዛዙ ባለስልጣናት የሽሽት መጠን ጨምረዋል። በተለይም ነጻ በወጡ ቀጠናዎች አጎራባች ሆነው በሚገኙ አካባቢ
አካባቢዎች ያገዛዙ ባለስልጣናት ፋኖ ይመጣል በሚል ስጋት የሚሸሹት ቁጥራቸው መጨመሩ ተሰምተዋል። በአማራ ክልል ያሉ የብልጽግና ባለስልጣናት ተስፋ በመቁረጥ ላይ መሆናቸው ጋር ተያይዞ ከና ቤተሰቦቻቸው ወደ አዲስ አበባና ሌሎች ከተሞች እየሸሹ ናቸው የሚሉን የመረጃው ምንጮች በወሎ፣ ጎጃም፣ ሸዋና ጎንደር አካባቢዎች የሽሽቱ መጠን እንደጨመረ ያስረዳሉ። ከዚሁ መረጃ ጋር በተያያዘ ሰሞኑን ፋኖ ያደረጋቸውን ተከታታይ ጥቃቶችና ወረዳዎችን መቆጣጠሩን ተከትሎ የባለስልጣናቱ ኩብለላ ጨምረዋል። ለማሳያም በደቡብ ጎንደር እብናት ወረዳ እስቴ ወረዳ አካባቢው በፋኖ ኃይሎች ቁጥጥር ስር ከዋለ በኋላ ቤተሰቦቻቸውን ወደ አዲስ አበባ ያሸሹ ባለስልጣናት ቁጥር ጨምሮ ታይተዋል። በተመሳሳይ በወሎ ቤት አማራ የመርሳ ከተማ የካቢኔ አባላት ወደ ደሴ ከሸሹ በኋላ በመከላከያ ተይዘው መመለሳቸው ተሰምተዋል። መከላከያ በውጊያ በተሸነፈባቸው ከተሞች ላይ በርካታ ባለስልጣናት አብረው ከመከላከያ ጋር ከሸሹና ከተበተኑ በኋላ እንደገና ፋኖ ቀጠናውን ሲለቅ መከላከያ እንዲመለሱ አድርጓል። አንመለስም ያሉ ባለስልጣናት በወጡበት ቀርተው እየጠፉ ነው ተብሏል። ባለስልጣናቱን በመከላከያ ሰራዊት ልዩ ስምሪት አድኖ ወደ ፈረሰው መዋቅር መልሶ በማስገባት መንግስት ያለ ለማስመሰልና አድርገዋለሁ ላለው ምርጫ ዝግጅት በማድረግ ላይ ያለው ብልጽግና እንዲህ ባለ የባለስልጣናት ኩብለላ ታምሷል። በርካታ የወረዳ የብልጽግና ባለስልጣናት ራሳቸውን ጨምሮ ቤተሰቦቻቸውን ወደ አዲስ አበባና ወደ ተለያዩ ከተሞች ማሸሸታቸውን ለመግታት በመከላከያ መረጃ እንዲታደኑ ትዕዛዝ መሰጠቱም ተሰምተዋል። ባለስልጣናቱ ቅድሚያ ቤተሰቦቻቸውን በመቀጠል ራሳቸው የሚኮበልሉ ሲሆን ኩብለላ አልሳካ ያላቸው ደግሞ በህመም ስም ከአመራር ስምሪት ቢሮቸውን ለመልቀቅ ጥያቄ እንደሚያቀርቡ ነው ለጉዳዩ የቀረቡ ምንጮች ለጣቢያችን ያስረዱት። አገዛዙ በበኩሉ የመቁሰል አደጋ እስካላጋጠመው ድረስ ለየትኛውም አመራር ፈቃድ እንደማይሰጥ፣ በስራ ገበታው ያልተገኘ አመራርም የጽንፈኛው ተባባሪ ተብሎ እንደሚወነጀል ጥብቅ መመሪያ መሰጠቱን ምንጮች አክለው ገልጸዋል። ይህም የስርዓቱ ፍርሰትና የአገዛዙ ውድቀት ዋና ምልክት ሆኗል። በደርግ የመጨረሻዎቹ ዓመታት የኢሰፓ አመራር የነበሩ የክፍለ ሀገርና የአውራጃ ባለስልጣናት አካባቢያቸውን ጥለው ይሸሹ እንደነበር ታሪክ ያስታውሰናል። የብልጽግናው አገዛዝ የወረዳና የዞን ባለስልጣናት አብዛኞቹ ቤተሰባቸውን ከማሸሸት አልፈው ራሳቸው እየሸሹ መሆኑ የአገዛዙን ውድቀት ያመላከተ ሆኗል። ይህ በእንዲህ እንዳለ ለገጠሙት ቀውሶች ሁሉ ጦርነትን መፍትሄ ያደረገው የጦርነት ፖሊሲ ባለቤቱ ብልጽግና በአማራ ካስቀጠለው ጦርነት በተጨማሪ ከህወሓት ጋር ከሚያደርገው ጦርነት ጋር ተያይዞ ትዕዛዝ አውርዷል። ትዕዛዙ የጤና ባለሙያዎች ወደ ጦር ግንባር አምርተው አገልግሎት እንዲሰጡ የሚያስገድድ ነው። በጉዳዩ ላይ የወጣው ወታደራዊ መረጃ እንደሚያመላክተው በቀዳሚነት ከራያ አላማጣ ተፈናቅለው በቆቦ የሚገኙ የጤና ባለሙያዎች ወደ ጦር ግንባር ለመዝመት ዝግጅት እንዲያደርጉ ትዕዛዝ ተሰጥቷቸዋል። በራያ ቀጠና ያለው ወታደራዊ ውጥረት የተባባሰ ሲሆን ለሐኪሞቹ ከተሰጣቸው ትዕዛዝ አኳያ የውጊያ መቀስቀስ ጊዜው እንደተቃረበ ተጨማሪ ማሳያ ሆኗል። የኢራን ወታደራዊ አመራሮች የጦርነቱን አቅጣጫ ይቀይራል ያሉትን ውሳኔ ወስነዋል። ውሳኔው በቀጠናው ላይ ተጨማሪ ስጋት እንዲያይል አድርጓል። ሩሲያ በበኩሏ የባህረ ሰላጤውን ሀገራት በተመለከተ በአሜሪካና እስራኤል ላይ ጠንካራ ክስ አቅርባለች። የኢራን ወታደራዊ አመራሮች የኢራን አብዮታዊ ዘብ የጦርነቱን መሪነት እንዲረከበው ወስነዋል። ውሳኔው በቀጠናው ላይ ተጨማሪ ስጋት እንዲያይል ምክንያት ሆኗል። የኢራንን እስላማዊ አብዮታዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ ከ40 ዓመታት በፊት የተቋቋመው የኢራን አብዮታዊ ዘብ የጦርነቱ መሪ እንዲሆን መወሰኑ በኢራን ወታደራዊ አመራሮች በኩል የጦርነቱን አቅጣጫ ይቀይረዋል የሚል ተስፋ ተጥሎበታል። ባለፈው ቅዳሜ በአሜሪካና እስራኤል የተፈጸመውን ጥቃት ተከትሎ ከ100 በላይ የከፍተኛ አመራሮችን ግድያ ተከትሎ በአሁኑ ሰዓት አብዮታዊ ዘቡ የሀገሪቱን ቁልፍ የውሳኔ ሰጭነት ሚና ሙሉ በሙሉ መቆጣጠሩ ተሰምተዋል። ይህ እርምጃ ኢራን ከጦርነቱ ውጭ ሌላ ፖለቲካዊ አማራጭ እንድታስብ ያደረጋት ሆኗል። ጠንካራና የማይለወጥ ወታደራዊ ስትራቴጂ የሚከተለው አብዮታዊ ዘቡ እስከ መጨረሻው ድረስ መዋጋትን ምርጫው አድርጓል። አብዮታዊ ዘብ ከፍተኛ መሪዎች ቢገደሉ እንኳን ጦርነቱ እንዳይቆም አስቀድሞ ዝግጅት አድርጎ ነበር። ከፍተኛ አዛዦች ጥቃት ቢሰነዘርባቸው ትዕዛዝ እንዳይቋረጥ ስልጣን እስከ ታችኛው የጦር መኮንኖች ድረስ የተከፋፈለ መሆኑን ተከትሎ የጦርነቱን አድማስ እያሰፋ ቀጥሏል። በጉዳዩ ዙሪያ የወጣው ወታደራዊ መረጃ እንደሚያሳየው እያንዳንዱ አዛዥ እስከ 3 ደረጃ ዝቅ ብሎ ተተኪዎችን ይሰማል። ይህ ስልት ጦርነቱ እንዳይቆም ቢረዳም በመካከለኛ ደረጃ ያሉ መኮንኖች የራሳቸውን ውሳኔ ወስደው ጎረቤት ሀገራትን እንዲያጠቁ እድል ስለሚሰጥ ጦርነቱ ከቁጥጥር ውጭ ሊወጣ ይችላል የሚል ስጋት ፈጥሯል። በኢራን ወታደራዊ መዋቅር ውስጥ መደበኛው ጦር የኢራንን ዳር ድንበር እንዲጠብቅ፣ የውስጥ ወሰኖችን ስርዓት እንዲያስከብር ሚናው የተለየ ሲሆን አብዮታዊ ዘቡ ደግሞ እስላማዊ ስርዓቱን እንዲከላከል ህገ መንግስታዊ
ተግባርና ኃላፊነት ተሰጥቶታል። አብዮታዊ ዘቡ ከተሰጠው ኃላፊነት በተጨማሪ የራሱን ጦር የባህርና የአየር ኃይል ያደራጀ ሲሆን የኢራን ስልታዊ የጦር መሳሪያዎች ማለትም ሚሳኤሎች፣ ድሮኖችና ሌሎች አውዳሚ የጦር መሳሪያዎችም በእጁ ይገኛሉ። አብዮታዊ ዘቡ በኢራን ወታደራዊ አቅምን ብቻ ሳይሆን የኢራንን የኒውክሌር ፕሮግራም፣ የውጭ የጥቅም አስከባሪዎችንና ግዙፍ የምጣኔ ሀብት ተቋማትን የሚቆጣጠር በመንግስት ውስጥ ያለ መንግስት ሆኗል። መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ሰራዊት ያለው አብዮታዊ ዘብ በኢራን እንዲሁም ሀገሪቱ ከፈጸመቻቸው ወታደራዊ ዘመቻዎች ጀርባ ያለ ዋነኛ ወታደራዊ ኃይል በመሆኑ የአሁኑን ጦርነት በበላይነት መምራቱ ፖለቲካዊ መፍትሄዎችን ሩቅ እንደሚያደርጋቸው ተሰግቷል። የአብዮታዊ ዘብ የባህር ኃይል ክፉኛ ጥቃት የደረሰበት ቢሆንም ዛሬም 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤ ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥ ላይ አደጋ የመጣል አቅም እንዳለው በተግባር በማሳየት ላይ ነው። በዛሬው ዕለት አብዮታዊ ዘቡ በፈጸመው ማጥቃት በሰሜናዊ የፋርስ ባህረ ሰላጤ በሚገኝ የአሜሪካ የነዳጅ ጫኝ መርከብ ላይ ውድመት ደርሷል። ጥቃቱ በሚሳኤል የተፈጸመ ሲሆን አብዮታዊ ዘቡ በዚህ ጦርነት የአሜሪካ ነዳጅ ጫኝ መርከብን ሲመታ የመጀመሪያው ነው። ዘቡ ቀደም ሲል ባወጣው መመሪያ የአሜሪካ የእስራኤልና የአውሮፓ መርከቦች ዋነኛውን የነዳጅ መተላለፊያ የሆነውን የሆርሙዝ ባህርን ማለፍ እንደማይፈቀድላቸው አስጠንቅቆ እንደነበር ይታወሳል። ይህ የማጥቃት እርምጃው የአብዮታዊ ዘቡን ጠንካራና የማይለወጥ ወታደራዊ ስትራቴጂ ያሳየ ሆኗል። በሌላ በኩል የአብዮታዊ ዘቡ መጠናከር በኢራን የውስጥ ፖለቲካ ላይ ተጽዕኖዎች ያሳድራል ተብሏል። ወታደራዊ ኃይል በሀገሪቱ በሁሉም ደረጃዎች ያለው ቁጥጥር ጠንካራ በመሆኑ አሜሪካና እስራኤል የጠበቁት አይነት ህዝባዊ አመፅና የአገዛዝ ለውጥ እንዳይመጣ እንቅፋት ሊሆን ይችላል የሚለው ስጋት በምዕራቡ ዓለም የሚዲያ ደጋፊዎች የተሰጠ አስተያየት ሆኗል። አብዮታዊ ዘቡ ሁለንተናዊ ተጽዕኖ አለው ቢባልም አዲሱን አያቶላ እስከ ማስመረጥ የደረሰ መሆኑን በማስታወስ ነው። የሟቹ አያቶላ አሊ ሀሚኒ ልጅ ሞጅታብ ሀሚኒ ቀጣዩ የሀገሪቱ የበላይ መሪ ሊሆኑ እንደሚችሉ የሚጠበቅ ሲሆን እርሳቸው ከአብዮታዊ ዘብ ጋር እጅግ የጠበቀ ግንኙነትና ድጋፍ አላቸው። በአሁኑ ወቅት በኢራን ከፍተኛውን የስልጣን እርከን የያዙት 3 ግለሰቦች ፕሬዚዳንት መስዑድ ፔዜሽኪያን፣ የፓርላማ አፈ ጉባኤው መሐመድ ባቂር ቃሊባፍ እና አሊ ላርጃኒ የቀድሞው የአብዮታዊ ዘብ አባላት ናቸው። ይህ በእንዲህ እንዳለ ሩሲያ የባህረ ሰላጤውን ሀገራት በተመለከተ በአሜሪካና እስራኤል ላይ ጠንካራ ክስ አቅርባለች። ሞስኮ በዋሽንግተንና በቴል አቪቭ ላይ ያነጣጠረ ጠንከር ያለ ትችት ሰንዝራለች። የአረብ ሀገራትን ወደ ቀጠናዊ ጦርነት እየጎተቱት ነው የሚለው ክስ የተሰማው ዛሬ ዕለተ ሐሙስ ማለዳ ላይ ነው። የሩሲያ የውጭ ጉዳይ ሚኒስቴር በወጣው መግለጫ አሜሪካና እስራኤል ኢራንን በማነቆ ውስጥ በመክተት በጎረቤት አረብ ሀገራት ላይ ያጸፋ እርምጃ እንድትወስድ አድርገዋል ብለዋል። ይህም የአረብ ሀገራትን ለሌላ አካል ፍላጎት ሲባል ወደ ጦርነት መክተት ነው ሲል ገልጾታል። በመግለጫው ላይ እንደተመላከተው ፕሬዚዳንት ቭላዲሚር ፑቲን ከባህረ ሰላጤው ሀገራት መሪዎች ጋር በስልክ ተወያይተዋል። ሩሲያ ከኢራን ጋር ያላትን የጠበቀ ግንኙነት በመጠቀም የአረብ ሀገራቱን ስጋት ለቴሄራን ለማድረስና ውጥረቱን ለማርገብ ጥረት እንደምታደርግ ቃል ገብተዋል። በአሁኑ ወቅት በኢራን፣ በእስራኤል፣ በሊባኖስ ሄዝቦላና በኢራቅ የሚገኙ የኩርድ ታጣቂዎች መካከል ያለው ግጭት ከቁጥጥር ውጭ እየሆነ መጥተዋል። ሞስኮ፣ ዋሽንግተንና ቴልአቪቭ ይህንን እሳት ከማጥፋት ይልቅ እያቀጣጠሉት ነው ብላ ታምናለች። የኒውክሌር ባለቤቷ ሰሜን ኮሪያ በመሪዋ ኪም ጆንግ ኡን በኩል በመካከለኛው ምስራቅ ጦርነት ጣልቃ ገባለው ስትል ተሰምታለች። የጎልማሳው መሪ ንግግር የዓለም ሚዲያዎችን ትኩረት ስበዋል። ማስጠንቀቂያው ለኢራን የተሰጠ ድጋፍ ለምዕራባውያን ደግሞ አዲስ ስጋት ሆኖ ተመዝግበዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በመካከለኛው ምስራቅ እየተካሄደ ባለው ግጭት ጣልቃ ለመግባት የሚያስችል ምክንያት እንዳላቸው በንግግራቸው አመላክተዋል። ኪም ጆንግ ጠንካራ ማስጠንቀቂያ በሰጡበት መልእክታቸው ምክንያት አድርገው ያቀረቡት በኢራን የሚገኙ የሰሜን ኮሪያ ዜጎች ደህንነትን ነው። መሪው በኢራን የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉ በገለጹበት ንግግራቸው አንድም የሀገር ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ቅድመ ሁኔታ ወደ ጦርነቱ ትገባለች ሲሉ ዝተዋል። የሰሜን ኮሪያ አብዛኞቹ ዜጎች በአውሮፓና በመካከለኛው ምስራቅ እንዲሁም በኤዥያ በብዛት የሚሰማሩበት ኮሚኒስታዊ የመንግስት ስርዓቱ በሚያመቻችላቸው የስራ እድል ሲሆን አብዛኛው የስራ ውል ከጉልበት ስራ፣ ከእርሻ፣ ከቴክኒክና ከወታደራዊ ጉዳዮች ጋር ይገናኛል። በኢራን የሚገኙ የሰሜን ኮሪያ ዜጎችም ከወታደራዊ ቴክኖሎጂ ጋር በተገናኘ በሁለቱ ሀገራት የጋራ ስምምነት በስራ ላይ የሚገኙ ሊሆን እንደሚችል ተገምተዋል። የሆነው ሆኖ የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተገምተዋል። የፖለቲካ ተንታኞች እንደሚሉት የፒዮንግያንግ ቁጣ ለኢራን ወታደራዊ ድጋፍ ሊሆን የሚችል ሲሆን ለምዕራባውያን ደግሞ አዲስ ስጋት ደቅነዋል። በአርባዎቹ መግቢያ ላይ የሚገኙት ጎልማሳው ኪም ጆንግ የኢራን እስራኤል አሜሪካ ጦርነት ከጀመረ ወዲህ የባህር ላይ ጉልበት የሚያሳይ ወታደራዊ የቴክኖሎጂ
የማወጅ አቅማቸውን ሲለኩ ታይተዋል። ባለፈው ረቡዕ ኪም ጆንግ ኡን በአዲስ የጦር መርከብ ላይ የኒውክሌር አቅም ያላቸውን ሚሳኤሎች መሞከራቸው ታውቋል። ዓለም በመካከለኛው ምስራቅ ጦርነት ላይ ትኩረት ባደረገችበት በዚህ ወቅት የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው አዲስ ባስገነባቸው ባለ 5000 ቶን ግዙፍ የጦር መርከብ ላይ በመገኘት ነው ስትራቴጂካዊ የክሩዝ ሚሳኤል ሙከራን በበላይነት የመሩ። ኪም ጆንግ ኡን ረቡዕ ዕለት ቾይ ሂዮን በተሰኘ አዲስ የጦር መርከብ ላይ ተገኝተው ከባህር ወደ ምድር የሚተኮሱ ሚሳኤሎችን ሙከራ ተመልክተዋል። በሰሜን ኮሪያ መግለጫዎች ውስጥ ስትራቴጂካዊ የሚለው ቃል ጥቅም ላይ የሚውለው ሚሳኤሎቹ የኒውክሌር እርዳውታር የመሸከም አቅም እንዳላቸው ለማመልከት ነው። የባህር ኃይላችንን በኒውክሌር መሳሪያዎች የማስታጠቅ ስራው አጥጋቢ በሆነ ሁኔታ እየቀጠለ ነው ያሉት ኪም ይህ ስኬት ላለፉት 50 ዓመታት ያልተገኘ የባህር ላይ ሉዓላዊነትን የሚያረጋግጥ መሆኑን ገልጸዋል። መሪው በናምፖ የመርከብ ግንባታ ማዕከል ባደረጉት ጉብኝት ከዚህ የላቁ ተጨማሪ የጦር መርከቦች እንዲመረቱ ትዕዛዝ አስተላልፈዋል። ሰሜን ኮሪያ በኒውክሌር ኃይልን ቅድሚያ የምትሰጠው ከአሜሪካ ከደቡብ ኮሪያ የሚሰነዘርባትን ተጽዕኖ ለመቋቋም መሆኑን በተደጋጋሚ ትገልጻለች። ከሰሞኑ እስራኤል ለማጥፋት አንድ ሚሳኤል በቂ ነው ሲሉ የተሰሙት ጎልማሳው መሪ ዓለም ወደ ታላቁ ጦርነት በገባችበት ምዕራፍ የሚያደርጓቸው ንግግሮችና ወታደራዊ እንቅስቃሴያቸው በተለይም ስትራቴጂካዊ የክሩዝ ሚሳኤል ሙከራቸው ለዓለም ተጨማሪ ስጋት ሆነዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር